አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 21 በዚህች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች የቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ስለመታየቱ የክርስቲያን ወገኖች ሁሉም ታላቅ በዓልን ያደርጋሉ። እርሷም በልጇ የመለኮት ብርሃን የተጎናጸፈች ናት። በዙሪያዋም የመላእክት ሰራዊት የመላእክት አለቆችም በየማዕረጋቸው ክንፋቸውን ዘርግተው ይቆሙ ነበር፣ ይጋርዷታልም። ሱራፌልም ማዕጠንታቸውን ይዘው ለንግሥናዋ ገናንነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም። አንድ ልጁንም ልኮ ከአንቺ ሰው ሆነ። ሁለተኛም ሰማዕታትም በየማዕረጋቸው ረቂቅ በሆኑ ፈረሶቻቸው ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስን ከአምባ ላይ ፈረሱ ወርዶ ይሰግድላታል። እንዲሁም ባልንጀሮቹ ሰማዕታት መጥተው ይሰግዱላታል። ከእርሱ በኋላም የሚመጣው በዱሪ ፈረስ የሚቀመጥ ይህ መርቆሬዎስ ነው። ከዚህም በኋላ ሰማዕታት ሁሉ በመከተል መጥተው ይሰግዱላታል፣ ምስጋናም ያቀርቡላታል። ሁለተኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመለሳሉ። ሄሮድስ የገደላቸው ሕፃናትም መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ በአንዱ ላይ እየዘለለ በመተቃቀፍም ይጫወታሉ። የተሰበሰቡትም ባዩ ጊዜ ደስታ ይመላባቸዋል። በሰማይም ያሉ ይመስላቸው ነበረ። እናትና አባቱም የሞተበት ቢኖር ወይም ከዘመዶቹ ወይም ባልንጀራው ቅድስት ድንግል ማርያም እመቤቴ ሆይ እገሌን አሳይኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። ደግሞ መሀረባቸውን ወደ ላይ ይወረውሩታል። የወደደችውንም በእጇ ተቀብላ መልሳ ትጥልላቸዋለች። ለበረከትም በየጥቂቱ ይካፈሉታል። እንዲሁም 5 ቀን ሁሉ ክርስቲያኖችም እስላሞችም አረማውያንም ያዩታል። ወደ ቤታቸውም ለመሄድ ሲሹ በፊቷ ሰግደው ይሰናበቷታል። እርሷም ተባረካቸው ይመለሳሉ። ለእግዚአብሔር ምስጋና ይሁን። እኛንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚህችም ዕለት የከበረ አባት አባ መርትያኖስ አረፈ። ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ መንኩሶ ታላቅ ገድልን ተጋደለ። ከዚህም በኋላ ሐመረኖ ወደምትባል በቂሳርያ ወዳለች ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለ። በጸሎት በጾም በስግደትም በሌሊትና በመዓልት በመትጋት እየተጋደለ 67 ዓመት በኖረ ጊዜ የገድሉና የትሩፋቱ ወሬ በየቦታው ሁሉ ተሰማ። እነሆ አንዲት ከክፉ ስራዋ በዝሙት የታወቀች ኃጢአተኛ መንዝራ ሴት ሰማች። ጽድቁንና ቅድስናዋን በመናገር የሚያመሰግኑትን እንዲህ አለቻቸው፣ እናንተ ታመሰግኑታላችሁ፣ እርሱ የሚኖረው በዱር ነው። የሴት ገጽ ከቶ አያይም። እኔን ቢያይ ድንግልናውን አጥፍቼ ቅድስናውን ባረከስኩት፣ ትምህርቱንም ባፈረስኩት ነበረ። እነርሱ ግን ጥንክርናውን ስለሚያውቁ ተከራከሯት። ስለዚህም በመካከላቸው ክርክር ሆነ። ሄጄ ከእኔ ጋራ በኃጢአት በጥለው ምን ትሰጡኛላችሁ አለቻቸው። ብዙ ገንዘብ ሊሰጧት ተስማሙ። ያን ጊዜም ተነስታ ጌጦቿን፣ ልብሶቿንና ሽቶቿን ያዘች። መልካም እጅግ ውብ ነበረች። ፊቷንም ተከናንባ ጨርቅ ለብሳ ወደ በዓቱ ሄደች። ልብሷንና ጌጣጌጦቿን ለብቻቸው በከረጢት አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱን ደጃፍ አኳኳች። አራዊት እንዲበሉኝ በውጭ ትተውኝ፣ እኔም መጻተኛ ነኝና መንገድንም ተሳስቼ ወደዚህ ደረስኩ አለችው። እርሱም በልቡ አሰበ፣ በውጭ ብተዋት አራዊት ይበሏታል፣ ባስገባትም ስለ እርሷ ጦር በእኔ ላይ ይነሳብኛል አለ። ከዚህም በኋላ ከፈተላት። በዚያችን በዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ። እርሷ ግን ልብሶቿን ለብሳ ጌጦቿንም ተሸልማ ሽቶቿን ተቀብታ ወደ እርሱ ገባች። ከእርሷ ጋርም እንዲተኛ ፈልጋ ከዚህ ማንም የሚያየን የለም አለችው። ቅዱሱም የሰይጣን ማጥመጃው እንደሆነች አውቆ ጥቂት ታገሽኝ፣ መንገድ እስታይ እግዚአብሔርን የማንፈራው ከሆነ እንደኛ ያሉ ሰዎችን ላንፈራቸው ይገባል አላት። ይህንንም ብሎ ከእርሷ ዘንድ ወጣ።
ታላቅ እሳትም አንድዶ እግሩን በውስጡ ጨመረ። ነፍሱንም የሲኦል እሳት የምትችዩ ከሆነ ኃጢአትን ስሪ አላት። በዘገየ ጊዜ ወደ እርሱ ሄደች። በእሳት ውስጥም እግሩን ሲያቃጥል አይታው እጅግ ደነገጠች። ከእሳት ውስጥም ጎትታ አወጣችው። ልቧም ወደ ንስሐ ተመለሰ። ልብሷንና ጌጦቿን ከላይዋ ወጥታ ጣለች። ከእግሩ በታች ሰገደች። ስለ ነፍሷ ድህነትም እንዲረዷት ለመነችው። እርሱ ግን ዓለም ፍላጎት ሁሉ ኃላፊ እንደሆነ ያስተምራትና የመክራት ልብ ያስደረጋትም ጀመረ። እርሷም በጨከነ ልብ ንስሐ ገባች። ከዚህም በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳም ወሰዳት። ተጠብቃትም ዘንድ መምኔቷን አደራ አላት። በቀረረው እድሜዋም በገድል ተጠምዳ እግዚአብሔርን አገለገለችው። ወደ በጎ ሽምግልናም ደረሰች። የመፈወስ ሀብትም አድሮባት ብዙዎች በሽተኞችን አዳነች። የከበረ አባ መርትያኖስ ግን ሌላ ሴት እንዳያመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለታንኳም የእጅ ስራውን እየሸጠ ምግቡን ያመጣለት ነበረ። ከብዙ ዘመናትም በኋላ መርከብ ተሰብራ ሰመጠች። አንዲት ሴትም በመርከብ ስባሪ ተጣብቃ አባ መርትያኖስ ወዳለበት ደሴት የባህሩ ማዕበል አደረሳት። ባያትም ጊዜ ደነገጠ፣ አደነቀም። ከእርሷ ጋራ በአንድነት ስለመኖርም አዘነ። የእግዚአብሔርን ቃል አስተምሮ የምንኩስና ልብስ አለበሳት። ምግቧንም አዘጋጀላትና ለእኛ በአንድነት መኖር አግባብ አይደለም አላት። ያንንም ደሴት ትቶላት ወደ ባህሩ ተወርውሮ ገባ። አንበሪም ተሸክሞ ወደ የብስ አወጣው። 108 አገሮችንም እስኪያዳርስ በአገሮች ባሉ ገዳማት ሁሉ ከዚያች ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ አስቦ ነው። ከዚህ በኋላም የእረፍቱ ጊዜ እንደቀረበ አውቆ በበዓት ውስጥ ራሱን እስረኛ አደረገ። ኤጲስቆጶስም ጠርቶ ከመጀመሪያ እስከ መጨረሻ ገድሉን ሁሉ ነገረው። ኤጲስቆጶስም ከጸጋው ገናንነት የተነሳ አደነቀ። ከዚህም አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መርትያኖስ ሥጋ እንዲያስብ ነግሮት ነበር። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶስም በታላቅ ክብር ገንዞ ቀበረው። ያቺ ሴት ግን እስከ ረፍቷ ቀን ባለመርከብ የሚጎበኛት ሆነ። ባለፈችም ጊዜ ሥጋዋ እንደ በረዶ ነጥቶ አገኛት። ሥጋዋንም ወደ ሀገሩ ተሸክሞ ወስዶ ቀበራት። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለም አሜን። በዚችም ዕለት ከልጅነቱ ጀምሮ ተጋዳይ የሆነ አባ ሮን ሶርያዊ አረፈ። ለዚህም ቅዱስ የመፈወስና ድንቆች ታምራቶችን የማድረግ ሀብት ተሰጥቶታል። ይኸውም እንግዶች መነኮሳት ወደ እርሱ በመጡ ጊዜ የርግብ ግልገሎችን አብስሎ አቀረበላቸው። ሥጋን በላም ባሉት ጊዜ በላያቸው አማትቦ ርግቦችን አድኖ እንዲበሩ አደረጋቸው። ደግሞ በተራራ ላይ ገዳም ሰራ። ውሃው ከተራራው በታች የራቀ ነበረ። በጸለየና በእጁ ባማተበ ጊዜ ስቦ ከተራራ ላይ አወጣው። በአንዲት ቀንም ሰይጣን በክፋቱ ሊያጠፋው ወደ እርሱ መጣ። እርሱ ግን በላይ ባደረ መንፈስ ቅዱስ ተንኮሉን አውቆ ና ወደ በዓት ግባ አለው። በገባ ጊዜም በላዩ ዋሻውን ደፈነው። ታላቅ የቋጥኝ ድንጋይም ጫነበት። ሰይጣንም አፈረ። ደግሞም ሁለተኛ የአካ አገረ ገዥ በሞተ ጊዜ በጸሎቱ አስነሳው። ደግሞ ውሃ የሚቀዳባቸውን 4 እንስራዎች በአንበሳ እየጫነ በመውሰድ 10 ዓመት ያህል ኖረ። ከዚህ በኋላም ወደ ዘላለም ሕይወት ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በከበረች ጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። በዚችም ዕለት የነቢይ አሞጽና የምርዶዳም መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 22 በዚች ቀን የከበረና የተመሰገነ ሐዋርያ እንድራኒቆስ አረፈ። ዛ አቅረብኩ ማሕሌተ ዘኪር አይላፍ ንህፅንዱከ ዘልፈ ለላነብብቶ ከዜኔተ መጽሐፈ እንተለሰከ እግዚኦ ጸሪቀኑ ተከፈ እምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲዮ ወመነኮሳት ኢራን ባርኮ ጉባኤ መካን እስከ ሬገ ሊቅ ወሉስ ሕፃን ለጻፈው በክርስቶስ ወለዛ ጻፈውን ዘደስ ወለዛ አንቦ ስርጎን ሳዲስ ወለሰማ ቃሎ ወዘነፈሰ በጸሎተሙ ማርያም ማረቂተ ኩሉ ባስ ህቦሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን
በረከታችንም ከእኛ ጋር ትኑር። ኦ አምላክነ በከመ ርትከ ወአኮ በከመ አምሳነ አቡነ ዘበሰማያት